ዓለም በከፍተኛ ድንጋጤ ውስጥ ናት። ፕሬዚዳንት ትራምፕ ለኢራን ተቋማትን ተቆጣጠሩ፣ እርዳታ በመንገድ ላይ ነው የሚል አስደንጋጭ ጥሪን አቀረቡ። በጦር ግንባር ደግሞ የዩክሬኗ ተስፋ ኤፍ-16 ጄት በሩሲያ ኤስ-300 ሚሳይል መመታቷ እየተነገረ ነው። በሀገር ውስጥ ደግሞ የባንክ አካውንታችሁን ሊያዘርፍ የሚችል አዲስ የሳይበር ጥቃት መከሰቱን ኢንሳ አስጠንቋል። የሶማሊያ መንግስትም ከተባበሩት አረብ ኤሚሬትስ ጋር የነበረውን ወታደራዊ ስምምነት በድንገት ሰርዟል። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ እነዚህና ሌሎች ሰበር መረጃዎችን ይዘን ቀርበናል። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ እየተካሄደ ያለውን ህዝባዊ ተቃውሞ አስመልክቶ ለተቃዋሚዎች ባስተላለፉት መልእክት እርዳታ በመንገድ ላይ መሆኑን በመግለጽ የኢራን ዜጎች የመንግስት ተቋማትን እንዲቆጣጠሩ ጥሪ አቅርቧል። ፕሬዝዳንቱ ማክሰኞ ዕለት በማህበራዊ ትስስር ገጻቸው ትሩዝ ሶሻል ባስተላለፉት መልእክት የኢራን የሀገር ፍቅር ስሜት ያላችሁ ዜጎች ሆይ ተቋማችሁን ቀጥሉ፣ ተቋማቶቻችሁንም ተቆጣጠሩ፣ እርዳታ በመንገድ ላይ ነው ብሏል። ትራምፕ ቀደም ሲል ከኢራን ባለስልጣናት ጋር ለመደራደር ፍላጎት እንዳላቸው ሲገልጹ የቆዩ ቢሆንም አሁን ግን በዜጎች ላይ እየተወሰደ ያለው የኃይል እርምጃ ተከትሎ ሀሳባቸውን የቀየሩ ይመስላል። ፕሬዚዳንቱ በኢራን ውስጥ እየተካሄደ ያለው ትርጉም የለሽ ግድያ እስካልቆመ ድረስ ከሀገሪቱ ባለስልጣናት ጋር ሊያደርጉት የነበረውን ማንኛውንም አይነት ስብሰባ መሰረዛቸውን በይፋ አስታውቋል። ትራምፕ በሰልፈኞቹ ላይ ጥቃት የሚያደርሱ የመንግስት አካላትን አስመልክቶ ባስተላለፉት ማስጠንቀቂያ የሚያሰቃያችሁን ስም መዝግባችሁ ያዙ፣ ከፍተኛ ዋጋ ይከፍላሉ ሲሉም ዝቷል። ዋሽንግተን ለኢራን ተቋሞች የምትልከው እርዳታ ምን እንደሆነ ፕሬዝዳንቱ በዝርዝር ባይገልጹም ንግግራቸው ግን አሜሪካ በኢራን ጉዳይ ላይ ያላትን አቋም ወደ ጠንካራ እርምጃ እየቀየረች መሆኑን አመላካች ነው ተብሏል። ዘገባው የቢቢሲ ነው። በሌላ ዜና የዓለም የዜና አውታሮች በታላቅ ድንጋጤ ተናወጡ። የሩሲያ መንግስታዊ ሚዲያዎችና ወታደራዊ ምንጮች አሜሪካ ሰራሿን የዩክሬን አየር ኃይል ተስፋ የሆነችውን ኤፍ-16 ተዋጊ ጄት በሩሲያ አየር መከላከያ መምታቷን በከፍተኛ ድምፅ ማስተጋባት ጀምሯል። ይህ ዜና በጦርነት ቀጣይ ጣፋንታ ላይ ጥልቅ ጥርጣሬን የፈጠረም ሲሆን ገለልተኛ ታዛቢዎችም እውነታውን ለማረጋገጥ አይኖቻቸውን ወደ ጦር ግንባር እንዲያዞሩ አስገድዷቸዋል። ሴቨር በሚል የውጊያ ስሙ የሚታወቅ አንድ የሩሲያ የጦር አዛዥ ኦፕሬሽኑ የተፈጸመበትን አስገራሚ ሁኔታ ለዓለም ይፋ አድርጓል። እንደ አዛዡ ገለጻ የሩሲያ እውቅ ኤስ-300 የአየር መከላከያ ስርዓት የዩክሬኗን ኤፍ-16 አነፍንፎ ካገኘም በኋላ ሁለት ገዳይ ሚሳይሎችን ተኩሶባታል። የመጀመሪያው ሚሳይል ጀቷን ክፉኛ ሲያቆስላት፣ ሁለተኛው ደግሞ ታሪኳን አክትሞ ወደ ምድር እንድትዘረር አድርጓታል። አዛዡ በድል አድራጊነት ስሜት ሆኖ የእርምጃ የምዕራባውያን አውሮፕላኖችም እንደ ማንኛውም ተራ መሳሪያ ከሰማይ ተመተው እንደሚወድቁ ማሳያ ነው ሲሉ ተናግሯል። ይቺ ኤፍ-16 ተዋጊ ጀት ከነሐሴ 2004 ጀምሮ በኪየቭ ሰማይ ላይ የጥበቃ ስራ እንድታከናውን በአሜሪካና በአውሮፓውያን ወዳጆች የተሰጠች የአየር ላይ ጋሻ ነበረች። የዩክሬን አየር ኃይል ግን ለሩሳውያን ወሬ እስካሁን ምላሽን አልሰጠም። በሌላ ዜና ፕሬዝዳንት ትራምፕ በኢራን በሚወሰደው እርምጃ ላይ እየመከሩ ባሉበት በአሁን ጊዜ የኢራን የውጭ ጉዳይ ሚኒስትር አባስ አርጊች አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት አሉ። ሚኒስትሩ ለአልጀዚራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችባት ጊዜ በጣሙን የበለጠ ነው ማለት በአሜሪካ በኩል ብልህ ምርጫ ላይ እንደሚደረስ ተስፋ እንዳላቸው ገልጿል። የውጭ ጉዳይ ሚኒስትሩ በተጨማሪም የጀርመን መራሄ መንግስት ፍሬድሪክ ማርዜ በኢራን የተነሳውን ተቃውሞ በተመለከተ የኢራን መንግስት የመጨረሻ ቀናትና ሳምንታት ላይ ነው ማለት ለሰጡት አስተያየት ቁጣ የታከለበት ምላሽ ሰጥቷል። አርጊች የሰብአዊ መብቶችን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋም ታማኒነቷን አታለችም ብሏል። ትንሽዬ እረፍት በማሳየት ውለታ ዋሉልን በማለት የኢራኑ የውጭ ጉዳይ ሚኒስትር የጀርመኑን መራሄ መንግስት በአሽሙር ተችቷቸዋል። የፕሬዝዳንት ትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ስለሚወሰደው እርምጃ አማራጮች ላይ ለመወያየት ማክሰኞ በዋይት ሃውስ ይሰበሰባል። ፕሬዝዳንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎች ማብራሪያ የተሰጣቸውም ሲሆን ይህ የረጅም ርቀት የሚሳይልና የበይነመረብ ጥቃትን ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስቴር ባለስልጣናት ለሲቢኤስ ኒውስ ተናግረዋል።
ወደ ሌላ መረጃ ሳልፍ ከሀገር ውስጥ የባንክና የሌሎች ተቋማትን ገጾች በምንጠቀምበት ወቅት የአንግለር ፊሽንግ ጥቃት እንዳንጋለጥ ሊወሰዱ የሚገባ ጥንቃቄዎችን ኢንሳ አስታውቋል። አንግለር ፊሽንግ አጥቂዎች በማህበራዊ ሚዲያ የባንክ ወይም የተቋማት የደንበኛ አገልግሎት ሰጪ በመምሰል ተጠቃሚዎችን የሚያታሉበት የሳይበር ጥቃት አይነት ነው ብሏል። ጥቃቱ የሚፈጸመው ደንበኞች በትክክለኛ ድርጅት ወይም ደግሞ ተቋም ገጾች ላይ የሚያሰፍሩትን ጥያቄ በመከታተልና ትክክለኛ ያልሆነ ድጋፍ እንሰጣለን ብሎ ማቅረብ መረጃ የመስረቅ ስልት ነው ሲልም ገልጿል። በመሆኑም አንድን አካውንት እውነተኛ መሆኑን ለመለየት እነዚህን 4 ነጥቦች ልብ ማለት እንደሚገባም ኢንሳ አስታውቋል። የሰማያዊ ምልክቱን ወይም ደግሞ ቬሪፊኬሽን ባጅ ያረጋግጡ። ትክክለኛ የድርጅት ገጾች ከስማቸው ጎን የሰማያዊ ምልክት አላቸው። የሐሰት አካውንቶች ግን ይህ ምልክት ስለሌላቸው በቀላሉ መለየትም ይቻላል። በመቀጠል የአካውንቱን ዕድሜ ይመልከቱ። አጭበርባሪዎች አካውንቱን የከፈቱት በቅርብ ቀናት፣ ሳምንታት ውስጥ ሊሆን ይችላል። የድርጅቱ ገጽ መቼ እንደተከፈተ አባውት ወይንም ፔጅ ትራንስፓረንሲ ውስጥ ገብቶ ያረጋግጡ። የተከታዮችን ብዛት ያስተውሉ። ትክክለኛ ድርጅቶች በሺዎች ወይንም በሚሊዮኖች የሚቆጠሩ ተከታዮች አሏቸው። የሐሰት አካውንቶች ግን ጥቂት ተከታዮች ብቻ ነው የሚኖራቸው። የፊደል ስህተቶችን በጥንቃቄ ይመርምሩ። አጥቂዎች የድርጅቱን ስም በትንሹ ለውጠው ሊጠቀሙ ይችላሉ። ለምሳሌ በሲቢ ፋንታ ሲቢኢ ወይም ደግሞ ሲቢኢ ወይም ኮሜርሻል ባንክ ኦፍ ኢትዮጵያ በሚለው ስም ላይ ጥቃቅን የፊደል ለውጥ በማድረግ ሊያታልሎትም ይችላሉ። ዘገባው የኢንሳ ነው። በሌላ ዜና ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የደረሰችውን የጸጥታና የመከላከያ ስምምነቶችን ከሉዓላዊነት ጋር በተያያዘ ጉዳዮች ሰረዘች። የሶማሊያ መንግስት የሀገሪቱን ሉዓላዊነት፣ ብሔራዊ አንድነትና የፖለቲካ ነጻነት መጣሱን በመጥቀስ ከቁልፍ ወደቦቿ ጋር የተገናኙትን የጸጥታና የመከላከያ ስምምነቶችን ከተባበሩት አረብ ኤሚሬትስ ጋር መሰረዙን የጠቅላይ ሚኒስትር ጽህፈት ቤት በሰጠው መግለጫ አስታውቋል። ውሳኔው የሶማሊያ ሉዓላዊነት፣ ብሔራዊ አንድነትና የፖለቲካ ነጻነትን የሚጎዱ የተሳሳቱ ድርጊቶችን በሚመለከት በተሰጡ ሪፖርቶችና ጠንካራ ማስረጃዎች ላይ የተመሰረተ ነው ሲል መግለጫው ገልጿል። ካቢኔው የሶማሊያን ሉዓላዊነትና የግዛት አንድነት ለመጠበቅ የቀረበው ረቂቅ ሕግ ማጽደቁንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የሉዓላዊነት ረቂቅ ሕጉ የክልል አስተዳደሮችና የግል አካላት ለፌዴራል መንግስት ሳያሳውቁና ሳያጸድቁ ከውጭ ሀገራት ጋር ስምምነት እንዳይፈጽሙ የሚከለክል ነው ሲል መግለጫው ያትታል። እርምጃው የሶማሊያ የኢሚግሬሽንና የዜግነት ኤጀንሲ የየመን የደቡብ ሽግግር ምክር ቤት ኃላፊ የሆኑት አይዳርስ አል ዙቤይዳ የሶማሊያ የአየር ክልል ያለ ፈቃድ ጥቅም ላይ መዋላቸውን አስመልክቶ ያደረገውን ምርመራ ተከትሎ የመጣ ነው። ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የፕሬዝዳንት ትራምፕ እርዳታ በመንገድ ላይ ነው የሚለው ንግግር በኢራን ያለው ሁኔታ ወዴት ይወስደው ይሆን? የዩክሬን አየር ኃይል ተስፋ የሆነችው ኤፍ-16 ጄት መመታትስ በጦርነት ላይ ምን አይነት ለውጥ ያመጣል? የእናንተስ አስተያየት ምንድነው? ኮሜንት ላይ አጋሩኝ። በተጨማሪም የሳይበር ጥቃት ሰለባ እንዳትሆኑ ኢንሳ ያስተላለፈውን ማስጠንቀቂያ ግምት ውስጥ በማስገባት የባንክ አካውንቶቻችሁን በጥንቃቄ ጠብቁ። መረጃውን ለወዳጅ ዘመዶቻችሁ እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ለተጨማሪ ትኩስና ወቅታዊ መረጃዎች ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን መጫወን አይዘንጉ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሌላ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።